ጤና ይስጥልን የተከበራችሁ ቤተሰብ። ምሳሌ ቀጣይ ክፍል። ጠበቃው ቃሉን ሰጥቷል። ሞገስ ያመለጠ ይመስላል። ምክንያቱም ጠበቃው በጣም ታሟል። ብርድ መቶታል ይመስለኛል። በጣም እያሳለ ነው። በጣም በቃ እያቃሰተ ነው። ስለዚህ ከመሞቴ የሆነ ነገር ከመሆኔ በፊት ልመስክርበት ዝና ላይ፣ እንዲሁም ደግሞ ለዚህ ለምስኪን ሞገስ ቃል መስጠት አለብኝ። ሞገስ ንጹህ ሰው ነው፣ መታሰር የለበትም በማለት ብሩክ በራሱ ስልክ ቀርጸው እንዲያስቀምጥና ቪዲዮ ሆነ እሱን ከሆነ ነገር ቢሆን መሰረጃ እንዲሆናቸው ቀኑን ጭምር የበፊቱን እንዳይሉ እንኳን በተከበረና ትክክል በሆነ መረጃ ቪዲዮ እንዲቀረጽና መረጃው እንዲቀመጥ አድርጓል። እንዲሁም ከነ ብሩክና ከነ መድብል ይልቅ ጠበቃው ከዚህ በፊት የሰራው ወንጀሎች፣ ከዚህ በፊት ሲሰራ የነበረ ግፎች፣ የራሱ የተከበረ ስራ እያለ ሰውን በግፍ ሲበድል ሁላችንም አይተናል። ሉላ ላይ ሲፈጽም እንደነበረና ባል ያላትን ሚስት ምን ጥያቄ ሲጠይቃት እንደነበረ ሁላችንም እናውቀዋለን። ከዛም በተጨማሪ ከዝና ጋር ብዙ ስራ ሰርተዋል። እነዝና ደግሞ የታወቀ መጥፎ ስራችን ነው የሚሰሩት፣ በጣም መጥፎ ስራዎችን። ስለዚህ ከዝና ጀርባ ያለ ሰውዬ ደግሞ ጠበቃውም እንደማያውቀውና በሱ ስም ትልቅ የክለብ እንዳለ፣ በዛ ሰበብ ብዙ ሰዎች እያለቁ እንደሆነ፣ ብዙ ግፍ እየተፈጸመባቸው እንደሆነ በቪዲዮ ተናግሯል። እንዲሁም ሞገስ ሰው ነፃ ሰው መሆኑና እሱን እንዳልገደለና ዝና ይሄንን ሞገስ እንዳደረገው፣ ሞገስ ወጥመድ ለመሆን ይሄንን እንዳደረገ የዝና ስራ እንደሆነ ተናግሯል። የማሌት ቅጥረኛ ኤደን ለማሌት መሰረጃ ማቀበል አትፈልግም። ነገር ግን ማህሌት የራሷን ህይወት ለማትረፍ የኤደን ልጅ ይዣለሁ ልጅሽን ብላታለች። ኤደንን በጣም እያለቀሰች ምሳሌ ምስጢሩን ሰምታባታለች። ምክንያቱም እነ ሞገስ እነ መድብል ጠበቃውን ቃሉን እየተቀበሉ እንደሆነ፣ እያስተማሙ እንደሆነ፣ በጣም እንደታመመ በር ተደግፋ እያዳመጠቻቸው ነው። ስለዚህ ያንን መረጃ አሳልፋ ሰጠች ማለት ዝና ጠበቃውን እዚህ እንዳለ ያውቃል። ቀጥታ ቢመጣ እንኳን ለመግደል ይመጣል። ስለዚህ ኤደን ምናልባት ለልጇ ስትል ይህንን ምስጢር አሳልፋ መስጠቷ አይቀርም ብዬ አስባለሁ። ምናልባት ምሳሌ ለቅድስት ነግራታለች። ቶሎ ነግታ ለእነ መድብል ካሳወቀች ምናልባት ኤደንን ከወዲሁ ካስቆሟት አላውቅም። አለዛ ግን ትልቅ ችግር ይፈጠራል ብዬ አስባለሁ። ሉላ፣ ጠበቃው ሞገስ በሷ ሰበብ አደጋ ላይ ሊወድቁ ይችላሉ። ምክንያቱም ጠበቃ እዚህ መሆኑን ካወቀ፣ ሉላም እዚህ እንደነበረች ማህሌት ለዝና ተናግራለች። ዝና ደግሞ ቶሎ ብለሽ እነሱን ሉላን ካላመጣሽልኝ ባለሀብቱ ልጅቷን እርምጃ ውሰድባት ብያለሁ፣ ስለዚህ ልገልሽ ነው ብሏታል። እሷም አይ እኔ መረጃውን እንዲሁም ደግሞ አንተ የምትፈልጋቸው ነገር እናመጣለን፣ ጠብቀኝ፣ ጊዜ ስጠኝ ብላ ዝናን አሳምናለች። ዝናም እሷን እየጠበቃት ነው። ስለዚህ ነው የኤደን ልጅ የያዘቻት። በጣም ይገርማል። ልጅ ላይ ጭካኔያቸው እንዴት እንደሚጨክኑ። ማህሌትማ ልጅ ስለሌላት ልጆች ጋር በጣም የሚጨክነው፣ ምንም የመሳሳ አንጀት የላትም። እሷ የምትፈልገውንና ማድረግ የምትፈልገውን ነገር ብቻ ማድረግ ነው የምትፈልገው። ስለዚህ ውድ ቤተሰቦች ቀጣይ ምን ይሆን? ቅድስት የሰማችውን ነገር እንመት ቢበሳውቃ ኤደን የማህሌት ቅጥረኛ እንደሆነች ከታወቀ እነ ብሩክ ሰላም ያገኛሉ
አስባለሁ። መልካም ቆይታ ይሆንላችሁ። ቪዲዮን ከወደዳችሁ ላይኩ። መልካም ጊዜ